ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የጥር 12 ቀን 2018 ዓ.ም የምሽት ጣና ዜናችን ይዘን ቀርበናል። ከዜናዎቹ ጋር አማራ ሰፋ ነኝ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ ታላቁ አርበኛ ራስ ደረጀ በላይ፣ አርበኛ ሰለሞን አጠናና የፋኖ ትግል የፈንጂ ጠበብቱ አርበኛ ኮሎኔል አበራዛና ወቅቱን የዋጀ መልእክት አቅርበዋል። ሶስቱም ታላላቅ አርበኞች ስለ ድርጅቱ መሪዎች የሰጡት አነጋጋሪ መረጃ፣ በተለይም ራስ ደረጀ በላይ በድርጅቱ ውስጥ በአመራርነት ለምን አልተካተተም ለሚለው ጥያቄ የሰጠውን ማብራሪያ በዜናችን የሚደመጥ ቀዳሚው መረጃችን ነው። የብልጽግናው ሰራዊት የጦር ወንጀል መፈጸምን ዋና የትግል ስልቱ አድርጎታል። በተለይም ማሳውን ለመያዝ ባህሩን ማድረቅ በሚለው የክፋት እሳቤው የተነሳ በአማራ ሕዝብ ላይ ያደረሰውን ተከታታይ የጦር ወንጀል በዜናችን የምናስደምጣችሁ ይሆናል። ሁለት የፋኖ አባላት ድፍረትና ጀግንነትን ተላብሰው ከተማ በመግባት በፈጸሙት ኦፕሬሽን ታላቅ ጀብዱ ፈጽመዋል። 4 የብልጽግናውን ሰራዊት አባላት እርምጃ በመውሰድ ሙሉ ትጥቃቸውን ቀምተው ሲወስዱ፣ በላስታ ላሊበላ ደግሞ ከ9 ዓመት በፊት በወልዲያ የተፈጸመውን የሚስተካከል ድርጊት ተፈጽሟል። የሰዓቱ ዜናችን ዝርዝር አሰናድቶበታል። የአማራ ተወላጅ የግፍ እስረኞችን አስመልክቶ የወጣው አነጋጋሪ መረጃ በርካቶችን አስደንግጧል፣ አስገርሟልም። ለመሆኑ በቂሊንጦ የተፈጠረው ምንድን ነው? ክርስቲያን ታደለና የብልጽግናው ዳኛ በመካከላቸው የተፈጠረው ክስተት እንዴት ሊፈጠር ቻለ? የሰዓቱ ዜናችን ዝርዝር ያሰናዳበት መረጃችን ነው። የአማራ ፋኖ አንድነት ምስረታ በዓለም ዙሪያ የሚገኘውን የአማራ ሕዝብ አስፈንድቋል። እስካሁንም የደስታው ስሜት ሊበርድ አልቻለም። 3 የተለያዩ ማህበራት ለጣና ቴሌቪዥን በላኩት የደስታ መግለጫቸው ላይ አንድነቱ ፋኖን ብቻ ሳይሆን እኛንም አሳርፎናል ብለዋል። ይህን የተናገሩት ማህበራት የትኞቹ ናቸው? በፋኖ አንድ አለመሆን የደረሰው ክስረትስ ምን ነበር? ማህበራቱ በሰጡት ማብራሪያ ላይ እናገኘዋለን። ሰዓቱ ሲደርስ እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። መሪዎቻችንን አምነንባቸው መርጠናቸዋል። አርበኛ ደረጀ በላይ የአማራ ፋኖ ብሔራዊ ንቅናቄ አፋብን ከረጅም ጊዜ የፋኖ መሪዎች ውይይት በኋላ እውን የሆነው እኛ በየደረጃው የምንገኝ የፋኖ መሪዎች ያመንባቸውን መሪዎችን መርጠናቸው ነው። ሌሎቻችንም በየደረጃው የፋኖ ሰራዊትና የፖለቲካ መሪዎች መሆናችንን ወገናችን እንዲያውቅልን እንፈልጋለን ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ዋና አዛዥ ራስ ደረጀ በላይ ተናገረ። የአማራ ፋኖ አንድነትን አስመልክቶ ራስ ደረጀ በላይ፣ አርበኛ ሰለሞን አጠናና የፋኖ ሰራዊት የፈንጂ ጠበብቱ አርበኛ ኮሎኔል አበራዛናው በሰጡት ማብራሪያ የአማራ ሕዝብ የመከራ ጊዜው ማብቂያ ላይ መቃረቡን ገልጸዋል። ለዚህ ደግሞ የፋኖ አንድነት መስረታውን መሆኑ የሚኖረው ጠቀሜታ ከፍተኛ ነው ብለዋል። አዲስ የተዋቀረው የአማራ ፋኖ ብሔራዊ ንቅናቄ መሪዎች ምርጫን አስመልክቶ ራስ ደረጀ በላይ ሲናገር በአራቱም ግዛቶች የምንገኝ ታጋዮች መሪዎቻችንን ገምግመን መርጠን የድርጅት አመራር እንዲሆኑ አድርገናል። ሁላችንም ተግባብተን በሰጠናቸው ድምፅ እንዲመሩን ቦታው ላይ አስቀምጠናል። አስበንበትና ገምግመን እስከመረጥናቸው ድረስ ያለምንም ሽኩቻና ሴራ የመረጥናቸው መሆናችንን ማሳወቅ እፈልጋለሁ ሲል አስታውቋል። አርበኛ ሰለሞን አጠና በበኩሉ ብዙ ሲያስጨንቀንና ሲያስጠብበን የነበረው የአማራ አንድነት ስለመጣ ሁሉንም የአማራ ሕዝብና ታጋዩን በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። የአማራ ሕዝብ መውጫ መንገዳችንና መዳኛችን የአማራ አንድነት ነው። የተመሰረተው ተቋማችን ከብዙ መስዋዕትነት በኋላ የተፈጠረ የደም ዋጋችን ነው ሲል ገልጾታል። የፋኖ ሰራዊት የፈንጂ ኤክስፐርቱ አርበኛ ኮሎኔል አበራዛናው በበኩላቸው አማራ አንድ በመሆኑ እንኳን ደስ አለን፣ እንኳን ደስ አላችሁ። እስካሁን አንድ ባለመሆናችን ለደረሰው ጥፋት ሁሉንም አማራ ይቅርታ መጠየቅ እፈልጋለሁ። ምክንያቱም አንድ ባለመሆናችን ለጠላት የመተንፈሻ ጊዜ ሰጥተነዋል። በወገናችን ላይም ከፍተኛ ግፍ እንዲፈጸምና ወገናችን እንዲሰቃይ ያደረግነው እኛ አንድ ባለመሆናችን ነው። አንድ በመሆናችን ደግሞ የበደልነውን ሕዝብ የምንከስበት ይሆናል። ወደ ድርጅቱ በመሪነት ደረጃ ለምን እናንተ አልሄዳችሁም የሚሉ ወገኖች አሉ። እኛ እዚህ የቀረነው ሰራዊታችንን በማደራጀትና በማሰልጠን ጠንካራ ሰራዊት ለመገንባት ነው ብለዋል። የፋኖን አንድነት ምስረት አስመልክቶ ሶስቱም አርበኞች የሰጡትን ቃለ ምልልስ በዜናችን መጨረሻ እንድትከታተሉት እየጋበዝን ወደ ሌላኛው ዜናችን እናልፋለን። ወደ ተከታዩ ዜናችን እናልፋለን። የብልጽግናው የጦር ወንጀል በጎንደርና በጎጃም በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በንጹሃን ላይ የሚፈጽመውን ግፍ አጠናክሮ ቀጥሎበታል።
በጎንደርና በጎጃም ጠቅላይ ግዛቶች ንጹሃንን ኢላማ ያደረገ ጥቃት ከፍቶ ከፍተኛ ቀውስ ፈጽሟል። የብልጽግና ሰራዊት የግፍ ጽዋ እንደቀጠለ ነው ሲል በጎንደር የደረሰውን የጦር ወንጀል የገለጸው የአፋብን ጎንደር ጠቅላይ ግዛት እዝ ቃል አቀባይ ክፍል የጠላት ኃይል አጼዎቹ ክፍለ ጦር ለመምታት ባደረገው ተከታታይ የ3 ቀን ዘመቻው በጎንደር ጠቅላይ ግዛት እዝ ሰራዊት በጌምድር ክፍለ ጦርና አጼዎቹ ክፍለ ጦር በተጣለ ደፈጣ ሲመታ በቀሉን በህዝብ ላይ አሳርፏል ብለዋል። የብልጽግናውን ሰራዊት አቋምና ጭካኔን አስመልክቶ የጎንደር ጠቅላይ ግዛት እዝ ቃል አቀባይ ክፍል ከውትድርና ስነ ምግባር ባፈነገጠ መልኩ ህዝቡን ሲዘርፉ ከርመው ምህረት በሚል ሰበብ ወደ ስራቸው የተመለሱ የብልጽግና ሚልሻዎች ማለትም አስናቀው ሽጉጥ መሪነት የግል ደም ምለሳና የግል ቂም በቀል ማስፈጸም ውስጥ ገብቷል። የብልጽግናው ሰራዊት በሻለቃ አዲሱ አዛዥነት እየተመራ ልዩ ቦታው ሰረቀን አምሳ ፈጅና ጆሃና ሚካኤል በሚባል ቦታ ህፃናት፣ ሴቶች፣ ቀሳውስትና ዲያቆናትን ጨምሮ ከአስናቀው ሽጉጥ ቤተሰብ ጋር የግል አለመግባባት ያለባቸውን ሰዎች አስረዋል። በድብደባ አካል አጉድሏል። የደረሰ ሰብልን አውድሟል። ለፖለቲካ ሽፋንነት የተጠቀመው የፋኖ ቤተሰቦች ናቸው የሚል ነው ሲል ገልጾታል። ቃል አቀባይ ክፍሉ አክሎም የደንቢያ አርሶ አደር የደረሰ ሰብሉ የወደመበት ያለው ድብደባ የሚፈጸምበትና ሴቶች እንዲደፈሩ የተደረገው ቀደም ሲል በፋኖ ስም ሲንቀሳቀስ የነበረ የስርዓቱ ሰርጎ ገብ አስናቀው ሽጉጥና ሻለቃ አዲሱ በሚባል የቤተሰብ አባላት መንገድ መሪነት መሆኑን ህዝባችን እንዲያውቅ እንፈልጋለን ብለዋል። የብልጽግናው ስርዓት የጦር ወንጀል የፈጸመበት ሌላው ቀጠና ደግሞ የጎጃም ጠቅላይ ግዛት ነው። በምስራቅ ጎጃም ዞን ቢቡኝ ወረዳ ድጓ ጽዮን ከተማ የፋኖ ዳግም መኮንንና የመነኩሴ እናቱን መኖሪያ ቤት የስርዓቱ ወታደር በግፍ አቃጥለውባቸዋል። ከቀኑ 7 ሰዓት ላይ በግፍ የተቃጠለው የአርበኛ ዳግም መኮንንና የመነኩሴ እናቱ መኖሪያ ቤት የአማራ ፋኖ ወደ ሌላ ምዕራፍ ሽግግር አድርጎ የዘመናት የትውልድ ህልም የሆነውን አማራነት መር መስመር የያዘ ብረትን ከፖለቲካ ያጣመረ አንድ ኃይል በፈጠረበት ወቅት የብልጽግናው ስራ ካደረበት ስጋት የተነሳ በፋኖ አንድነት ምስረታ የቢቡኝ ህዝብ ደስታውን እያጣጠመ ባለበት ሰዓት የፈረሰው የብልጽግና ስርዓት የግለሰብን ቤት በጥምቀት በዓል ቀን በሰፈር እየዞረ ቤት ሲያቃጥል ውሏል ሲሉ የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ሰው በከተማ በሚዘዋወርበትና ሙሉ በሙሉ ቃጠሎውን ማጥፋትና መከላከል ብሎም የእሳት ማጥፊያ መጠቀም በሚችልበት ከተማ ለመከላከል የሄደውን የከተማዋን ነዋሪ ቃጠሎውን እንዳይከላከል ቆሞ በማስፈራራት የአምባገነኑ ስርዓት አራማጅ የሆነው የቢቡኝ ሚልሻና የባዲን ካድሬዎች መሆናቸውን የገለጹት ምንጮቻችን ሁለት የእናትና ልጅ ቤት ሙሉ በሙሉ በጠራራ ፀሐይ እንዲቃጠልና እንዲወድም ተደርጓል ብለዋል። ዜናዎቻችን ቀጥለዋል። በከተማ ኦፕሬሽን የፋኖ አባላቱ ልዩ ገድል። በጎንደር 2 የፋኖ አባላት በከተማ ኦፕሬሽን 4 የብልጽግናውን ሰራዊት እርምጃ ወስደው ትጥቃቸውን ቀምተው ሲወጡ፣ በላስታ ላሊበላ ደግሞ ብልጽግናው ለሃይማኖታዊ አገልግሎት በወጡ ንጹሃን ላይ ግፍ መፈጸሙ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ተራራው ራስ ጉና ክፍለ ጦር አባላት ወደ ክምር ድንጋይ ከተማ ዘልቀው በመግባት በተለምዶ መናሪያ ተብሎ በሚጠራው አካባቢ በሚገኙ የብልጽግናው ሰራዊት አባላት ላይ ፈጣን ጥቃት በማድረስ እርምጃ ወስደው ሙሉ ትጥቃቸውን ነጥቀው መውጣታቸውን የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት ለጣና ቴሌቪዥን ተናግሯል። አርበኛ ጋሻው የተጋድሎ መረጃውን ሲቀጥልም በተደጋጋሚ ክምር ድንጋይ ላይ የከተማ ኦፕሬሽን ስንፈጽም መቆየታችን ይታወሳል። በዛሬው የከተማ ኦፕሬሽንም 4 የብልጽግና ሰራዊት አባላት ላይ ፈጣን እርምጃ በመውሰድ ትጥቆችን ቀምተው ወደ ግዳጅ ቀጠናቸው ተመልሰዋል ብለዋል። የአማራን ሕዝብ ለማጥፋት ጦር ያዘመተው የብልጽግናው ሰራዊት በተከታታይ ከፍተኛ ኪሳራ ከደረሰበት ቀጠናዎች መካከል አንዱ የላስታ አውራጃ መሆኑ ይታወቃል። በትናንትናው ዕለት 54 የሰራዊት አባላቱ ከጥቅም ውጭ የሆኑበት የብልጽግናው ሰራዊት በዛሬው ዕለት የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን ላይ ድብደባ ፈጽሞባቸዋል። ከተደበደቡ ምዕመናን በተጨማሪም በርካቶች በጅምላ ታፍሰው ለእስር መዳረጋቸው ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ ከበዓለ ጥምቀቱ ማግስት በደማቅ ሁኔታ የሚከበረው የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን ድብደባ እንደተፈጸመባቸው የዘገበው መረብ ሚዲያ በምስራቅ አማራ ቀጠና በቅዱሱም በንጉሱም ሀገር በታሪካዊቷ ላሊበላ ከተማ ዛሬ ከረፋዱ ጀምሮ የብልጽግናው ሰራዊት በዓሉን ለማክበር በተሰበሰቡ ምዕመናን ላይ ድብደባ የፈጸሙ ሲሆን በተጨማሪም በርካቶችን በጅምላ አፍሰው አስረዋቸዋል ብለዋል። ጥቃቱ ትኩረት ያደረገው በተለይ ወጣቶች ላይ ቢሆንም ድርጊቱ በአስቸኳይ እንዲቆምና ምዕመኑ በዓሉን በሰላማዊ ሁኔታ አክብሮ ወደ ቤቱ እንዲገባ ሲማጸኑ የነበሩ የሃይማኖት አባቶችና የሀገር ሽማግሌዎችም የድብደባው ሰለባ ሆነዋል። ከ9 ዓመት በፊትም በተመሳሳይ ወልዲያ ላይ የቃና ዘገሊላ በዓልን ለማክበር በወጡ የእምነቱ ተከታዮችና የባሉ ታዳሚዎች ላይ ተኩስ የከፈተው የህወሓት ኢህአዴግ አጋዚ ኃይል ንጹሐንን መግደሉ አይዘነጋም።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 12 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። በአማራ የግፍ እስረኞች ላይ የሆነው ምንድን ነው? የብልጽግናው ስርዓት ወደ መንበረ ስልጣኑ ከወጣበት ጊዜ ጀምሮ ተከታታይ የጅምላ እስሮችን ጨምሮ ይፋዊ የዘር ማጥፋት ጦርነት በአማራ ሕዝብ ላይ መክፈቱ ይታወቃል። በክልሉ ከከፈተው ይፋዊ የዘር ማጥፋት ጦርነት በተጓዳኝ የአማራን ሕዝብ መሪ ምሁራንን፣ ፖለቲከኞችን፣ ጋዜጠኞችንና ማህበረሰብ አንቂዎችን በግፍ አስሮ እያሰቃየ ይገኛል። ከቅርብ ጊዜያት ወዲህ ደግሞ በስር ላይ የሚገኙት የአማራ ምሁራን፣ ፖለቲከኞች፣ ጋዜጠኞችና የማህበረሰብ አንቂዎች በፍርድ ቤት ከፍተኛ ግፍ እየተፈጸመባቸው መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመለክታል። የጣና ቴሌቪዥን የፍርድ ቤት ምንጮች እንዳረጋገጡት አቶ ጌትነት መዲና የተባሉ የቀድሞ የህወሓት አባልና አሁን ደግሞ ለብልጽግናው ስርዓት ታማኝነታቸውን ለማሳየት በአማራ የግፍ እስረኞችን በማሰቃየት የሚታወቁ ዳኛ የግፍ እስረኞችን የፍርድ ቤት ሂደት ከማጓተት በተጨማሪ ማንገላታት፣ መስደብና ማሸማቀቅ ቀዳሚ ስራቸው ማድረጋቸውን ተናግረዋል። በሽብርተኝነት ክስ የተመሰረተባቸው የአማራ ተወላጆች የግፍ እስረኞች የፍርድ ሂደታቸው የሚካሄደው በተለመደው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በአካል ተገኝተው ሳይሆን አባ ሳሙኤል በሚባለው የፌዴራል እስር ቤት ውስጥ ተቀምጠው በፕላዝማ እንዲከታተሉ በማድረግ ነው። ይህ መሆኑ ብቻውን የፍርድ ሂደቱን ከማወኩም በተጨማሪ የግፍ እስረኞቹ ማንኛውንም ጥያቄ ማለትም የሰብአዊ መብት፣ የህግ ጉዳዮች፣ የእስር ቤት አያያዝ፣ የዲሞክራሲያዊ መብትና የፍትህ ጥያቄዎችን እንዳይጠይቁ ይከለከላሉ። በእነ ዶክተር ወንዶሰን መዝገብ የተከሰሱት የአማራ የግፍ እስረኞች ችሎት የሚካሄደው አባ ሳሙኤል እስር ቤት በሚገኝ ፕላዝማ ከመሆኑ በተጨማሪ የግፍ እስረኞቹ ጥያቄ ሲኖራቸው ዳኛ አቶ ጌትነት መዲና ሆን ብለው ሲስተሙን በማቋረጥ ጥያቄ በመከልከልና ሰዓት ደርሷል፣ በቀጣዩ ችሎት ትጠይቃላችሁ በማለት በግፍ እስረኞቹ ላይ መዋቅራዊ በደል እያደረሱባቸው ይገኛሉ። ከዚህ በተጨማሪም በእነ አቶ ዮሐንስ ቦያለው መዝገብ የተከሰሱት እነ አቶ ክርስቲያን ታደለ ከቀናት በፊት ፍርድ ቤት በቀረቡበት ወቅት እኒው ዳኛ በግፍ እስረኞቹ ላይ ስድብን ጨምሮ ማንጓጠጥና ጥያቄዎችን የከለከሉ ሲሆን ውጡ ብለው በመዝለፋቸው ከአቶ ክርስቲያን ታደለ ጋር የተካረረ ንግግር ማድረጋቸውን ምንጮቻችን ተናግረዋል። ይህን ተከትሎም ችሎቱ ውስጥ ከፍተኛ ረብሻ ተነስቶ እንደነበር የገለጹት ምንጮቻችን በመጨረሻም አቶ ጌትነት መዲና ለጊዜው ከችሎት ተነስተው ሌላ ዳኛ ተቀይሮ የነ ክርስቲያን ታደለ ጉዳይ ሊታይ ይችሏል ሲሉ የጣና ቴሌቪዥን የፍርድ ቤት ምንጮቻችን አረጋግጠዋል። የአማራ የግፍ እስረኞችን በተመለከተ ከዳኛ ጌትነት መዲና በተጨማሪም የፌዴራል ከፍተኛ ፍርድ ቤት ፕሬዝዳንት ወይዘሮ ሌሊሳ ደሳለኝ እነዚህ አሸባሪዎች ከሚፈቱ እኔ ስልጣን ብለቅ ይሻለኛል ሲሉ በአማራ ሕዝብ ላይ ያላቸውን ጥላቻ በተከታታይ መዘገባችን ይታወሳል። በእነ አቶ ዮሐንስ ቦያለው ላይ የሐሰትና የጥላቻ መረጃን ሲያሰራጭ የነበረውን ስዩም ተሾመን በተመለከተ ተበዳዮች በችሎቱ ቅሬታቸውን በማቅረባቸው ስዩም ተሾመ በፖሊስ ተይዞ እንዲቀርብ ቢያዝም ፖሊስ ግን የስዩምን አድራሻ ላገኝ አልቻልኩም በማለት በፍትህ ስርዓቱና በአማራ የግፍ እስረኞች ላይ መዘባበቱ አይዘነጋም። ይህ በእንዲህ እንዳለ የብልጽግናው ስርዓት ቂሊንጦ ጊዜያዊ ቀጠሮ እስረኞች ማቆያ ማዕከል የሚገኙ የአማራ የግፍ እስረኞችን በሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ በኩል ማስጎብኘቱ ይታወቃል። አቶ ብርሃኑ አዴሎን ቂሊንጦ እስር ቤት ተገኝተው ዶክተር ወንዶሰን አሰፋ፣ ፕሮፌሰር ማረጉ ቢያበን፣ ዶክተር ጫኔ ከበደ፣ ፕሮፌሰር ሲሳይ አውግቸው፣ ጋዜጠኛ ጎበዜ ሲሳይ፣ ዶክተር ቴዎድሮስ ኃይለማርያምን፣ አቶ ዮሐንስ ቦያለው፣ ዶክተር ካሳ ተሻገርና አቶ ክርስቲያን ታደለን ማነጋገራቸውን ተከትሎ የግፍ እስረኞቹ ሊፈቱ ነው የሚል መረጃ መሰራጨቱ ይታወሳል። በዚህ ጉዳይ የግፍ እስረኞቹ ቤተሰቦችና ጠበቆቻቸው መረጃ ከመስጠት ተቆጥበዋል። አንድ የህግ ምሁር ግን በጉዳዩ ዙሪያ በሰጡት ማብራሪያ አቶ ብርሃኑ አዴሎ ወደ ቂሊንጦ እስር ቤት ያቀኑት በመንግስት ትዕዛዝ መሆኑ ግልጽ ነው። ከዚህ በፊት ወደዚህ ቦታ ሄዶ እስረኞችን ያነጋገረ አንድም የመንግስት ባለስልጣን አልነበረም። ዶክተር ዳንኤል በቀለ ፌዴራል ፖሊስ ሄደው እስረኞችን ለማነጋገር ሲሞክሩ ከበላይ አካል እርስዎ እንዳይገቡ ስለታዘዘን መግባት አትችሉም ተብለው ተመልሰው ነበር። ደራርቱ ቱሉ ብቻ አንድ ጊዜ ሄዳ መጎበኘቷን አስታውሳለሁ። የአሁኑ የአቶ ብርሃኑ አዴሎ የቂሊንጦ ጉዞም ስርዓቱ ከገጠመው ጫና አንጻር የግፍ እስረኞችን በመልቀቅ የራሱን ፖለቲካዊ ስብዕና ሊገነባ አስቦ ሊሆን ይችላል ሲሉ ማብራሪያ ሰጥተዋል። የብልጽግናው ስርዓት በአማራ ህዝብ ላይ የዘር ማጥፋት ጦርነት ለመክፈት ዝግጅት ሲያደርግ ጀምሮ ነበር የአማራ ተወላጆችን በግፍና በገፍ ማሰር የጀመረው። በዚህ የስር ዘመቻውም ቀደም ሲል የተጠቀሱትን ምሁራን፣ ጋዜጠኞችና ፖለቲከኞችን ጨምሮ ዶክተር ግብረአብ አለሙ፣ ዶክተር መሰረት ቀለመወርቅ፣ አርቲስት ዮርዳኖስ አለሜ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ መምህርት መስከረም አበራ፣ መንበር አለሙ፣ ጠበቃና የህግ ተመራማሪ አለልኝ ምረቱ፣ ጋዜጠኛ ቴዎድሮስ፣ ጋዜጠኛ አባይ ዘውዱና በ10 ሺዎች የሚቆጠሩ የአማራ ወጣቶች በጅምላ መታሰራቸው ይታወቃል። በግፍ ከታሰሩት መካከል በምርመራው ወቅት በደረሰባቸው ድብደባና በሕክምና መከልከል ምክንያት ህይወታቸው ያለፉ መኖራቸውን በተከታታይ መዘገባችን ይታወሳል። በመጨረሻም
አንድነቱ ፋኖን ብቻ ሳይሆን እኛንም አሳርፎናል። ማህበራት የአማራ ፋኖ መሪዎች ከረጅም ጊዜ ውይይት በኋላ አንድ አታጋይ አማራዊ ድርጅት መመስረቱ ለፋኖ ታጋዮች ብቻ ሳይሆን ለማህበራትም ከፍተኛ ረፍት የሰጠ መሆኑን የተለያዩ የአማራ ማህበራት አስታወቁ። የደስታ መግለጫቸው ለጣና ቴሌቪዥን የላኩ የአማራ ማህበራት ዓለም አቀፍ የጎንደር አማራ ማህበር፣ የአማራ ህብረት በሙኒክ ጀርመን እና የዋሽንግተንና አካባቢው የአማራ ማህበር ናቸው። የዋሽንግተንና አካባቢው የአማራ ማህበር፣ የአማራ ህብረት በሙኒክ ጀርመንና ዓለም አቀፍ የጎንደር አማራ አንድነት ማህበር ለጣና ቴሌቪዥን ባደረሱን መግለጫቸው ከብዙ ውጣ ውረድና ለአስጨራሽ ትግል በኋላ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ስንሰማ የተሰማንን ደስታ ለመግለጽ ቃላት ያጥሩናል። ከዚህ ታሪካዊ ቀን ለመድረስ የአማራ ህዝብና ከአብራኩ የወጣው ፋኖ ብዙና አሰቃቂ መስዋዕትነት ከፍለዋል። የአማራ ህዝብ በተሰራበት የሐሰት ትርክት ላለፉት 40 ዓመታትና ከዚያም በላይ በተለይም ደግሞ ለ27 ዓመታት በህወሓት ኢህአዴግ የመከራ ጽዋ ሲጎነጭ ኖሯል። ያለፈው ስርዓት ቱርፋት አሁን ድረስ ዘልቆ በለውጥ ስም ስልጣን ላይ የተቆናጠጠው የኦሮሞማ ብልጽግናም የኢህአዴግን ሌጋሲ በማስቀጠል በግልጽ ጦርነት የአማራን ዘር ከምድረ ገጽ ለማጥፋት በእቅድ እያካሄደ ይገኛል። የአማራ ህዝብ ተቀዳሚ ተግባር ራስን ከዘር ፍጅት የመከላከልና በህይወት መኖር ሲሆን ቀጣዩ ደግሞ መንስኤዎችን ሙሉ በሙሉ አስወግዶ ስር ነቀል ለውጥ በማምጣት አዲስና ለሁሉም ዜጋ የሚበጅ ስርዓትን መትከል ነው ብለዋል። የማህበራቱ መልእክት ሲቀጥልም የህልውና ትግሉ ጅማሮ ያለ ቅድመ ዝግጅትና አመራር ሰጪ ድርጅት የተከፈተብን የጅምላ ጭፍጨፋ፣ መፈናቀልና የስርዓቱን ወታደራዊ ወረራ በፈጠረው ቁጣና ቁጭት የተጀመረ የሞት የሽረት ትግል በመሆኑ በአራቱም ማዕዘናት በጎበዝ አለቆች መሪነት የተቀጣጠለውን ህዝባዊ አመፅ ማማከልና በአንድ ወጥ ተቋም መምራት እጅግ ከባድ ውስብስብና ፈታኝ አድርጎታል። በመሆኑም በ2015 ዓ.ም የተለኮሰው የአማራ የህልውና ትግል ዛሬ ላይ ያለበት ደረጃ ለመድረስ ብዙ ውጣ ውረድ፣ ስብራትና ህመምንም ያስተናገደ ነበር። በዚህ ሁሉ ውጣ ውረድ መካከል አርበኞቻችን በየአቅጣጫው የስርዓቱን ሰራዊት ረፍት በመንሳት በርካታ ድሎችን በማስመዝገብና የሚቆጣጠሩትን ነጻ ግዛት በማስከበር ትግሉን ከፍ ወዳለ ደረጃ ማድረሳቸው ጠላትም ጭምር የማይክደው ሀቅ ነው ሲል ይገልጻል። ወደ አማራ ክልል ለዘር ማጥፋት ጦርነት የተሰማራው የብልጽግናው ሰራዊት በፋኖ በደረሰበት ብርቱ ምት ከፍተኛ ኪሳራ ማስተናገዱ ይታወቃል። በርካታ ክፍለ ጦሮቹ ተበትነዋል፣ እዝና ኮሮቹም ተመናምነዋል። የፋኖን የጦር መሳሪያ ፍላጎትም የብልጽግናው ሰራዊት እንዲሸፍን የተገደደበትን ሽንፈት አስተናግዷል። ይህን ሁሉ ሽንፈት የተጎነጨው የብልጽግናው ሰራዊት በአማራ ህዝብ ላይ ህልቆ መሳፍርት ግፍና ነውር መፈጸሙን ያስታወሱት ማህበራቱ ሴቶችን በመድፈር አዛውንቶችን በማንገላታት ወጣቱን በማሰርና በመግደል የገበሬውን ከብቶች ሳይቀር በሞርተር በዲሽቃና በድሮን በመጨፍጨፍ ገበሬው ለመሬቱ ግብዓት የሚሆነው ማዳበሪያ በመከልከልና አጭዶ የከመረውን ሰብሉን በማቃጠል ረሃብን እንደ ጦር መሳሪያ በመጠቀም በችግር ላይ ችግር እንዲፈራረቅበት በማድረግ ላይ ይገኛል ሲሉ ተናግረዋል። ሆኖም ይህ ሁሉ ስርዓታዊ ነውርና ወንጀል የፋኖን የትግል አቅም እንዳላንበረከከው የገለጹት ማህበራቱ በዚህ ያልተንበረከከውና የዚህ ሁሉ ግፍ ቀማሽ ሆነው የአማራ ህዝብ ህልውናውን ማዳን የሚችለው አምርሮ ሲታገል ብቻ እንደሆነ በመረዳቱ ሚስቱን ልጆቹንና ጧሪ የሌላቸውን ወላጆቹን ትቶ ዱር ቤት ካለ እነሆ ዓመታት ተቆጥረዋል። የአማራ ህዝብ ስነ ልቦናው ጠንካራና ኩሩ ለአገሩና ለክብሩ ሟች የሆነና አትንኩይ ባይ ጀግና ህዝብ እንደመሆኑ ይህንን ህዝብ አንበረክካለሁ ብሎ ባንክና ታንኩን ይዞ ሚዲያውና ተከፋይ ዲጂታል ሰራዊቱን አደራጅቶ በጥቅም የገዛቸውን የህዝብ ጠላቶችን ሁሉ አሰልፎና በአጠቃላይ የአገሪቱን ሀብት ሁሉ አግበስብሶ ቢመጣም ጀግናው የአማራ ፋኖ በአጭር የትግል ዓመታት ስርዓቱን ያስደነገጠና ዓለምን ያስደመመ በርካታ ድሎችን በማስመዝገብ ላይ ይገኛል። በዚህ የትግል ሂደት ብርቅ የአማራ ፋኖ ጀግኖች ከጠላት ጋር ጉርቦ ለጉርቦ ተናንቀው በክብር ወድቀዋል በማለት የፋኖን የተጋድሎ ድልና ጽናት አስታውሰዋል። አሁን የተፈጠረው የአማራ ህዝብ የህልውና ትግል አታጋይ ድርጅት የሚኖረውን ሚና አስመልክቶ ማህበራቱ ሲገልጹም የተማከለና ወጥ የአመራር እጦት ምክንያት የተከሰቱ ዘርፈ ብዙ ችግሮች መካከል የዲሲፕሊንና ስነ ስርዓት ጉድለት፣ መንደርተኝነት ወይም ጎጠኝነት፣ ዝርፊያና ግድያ፣ የጠላት ኃይሎች ሰርገው መግባት፣ ከትግል መስክ የመሸሽና ክህደት ወዘተ የመሳሰሉ አሉታዊ ክስተቶች ተስተውለው ቆይተዋል። የድርጅቱ ምስረታውን መሆን ይህንን ከመቅረፍም ባለፈ የትግሉን ፍጥነት ወደፊት የሚያራምደው ይሆናል ብለዋል። የፋኖ እንዳለመሆን ትግሉን ወደ ተራዘመ ጦርነት በመውሰዱ ከፍተኛ የህይወት መስዋዕትነት አስከፍሏል። ህዝቡንም ለአስከፊ እንግልትና መከራ ዳርጓል። በአማራው ማህበረሰብ ዘንድ መከፋፈልን፣ መሰላቸትንና መጠራጠርን ፈጥሯል። የህልውና ትግሉ ሲጀመር በዓለም ዙሪያ በየከተሞች የተደራጁ የአማራ መሰረታዊ ማህበራት አስደማሚው አንድነት ውሎ ሳያድር እንዲከፋፈሉና እንዲዳከሙ ምክንያት ሆኗል። ለስርዓቱና ሌሎች ጠላቶች ለፕሮፓጋንዳና ለቀስቀሳ ምቹ ሁኔታን ፈጥሯል። ሁኔታዎች በዚህ ከቀጠሉ የህልውና ትግሉ መዳከም ብቻ ሳይሆን የመቀልበስ አደጋ ይገጥመዋል የሚል ስጋትም እንዲፈጠር አድርጎ መቆየቱን በርካቶች የሚስማሙበት ሐሳብ ነው።
ሆኖም ይላሉ ማህበራቱ ዛሬ ለፈጣሪ ምስጋና ይግባውና ከብዙ ድካምና ውጣ ውረድ በኋላ ወደ አንድ ድርጅት መጠቃለል ቀርቶ ተቀራርበው ይነጋገራሉ ተብለው ያልታሰቡ አርበኞቻችን አንድ ድርጅት መስርተው መዋቅር ዘርግተው ቃል ኪዳን ገብተውና መሪ መርጠው የእንኳን ደስ ያለን ዜናቸውን አብስረውናል። የሰፊው የአማራ ህዝብ የዘወትር ጥያቄ የሆነውን የፋኖን አንድነት ሰፊ ጊዜ ወስዳችሁ ብዙ ውጣ ውረዶችን አልፋችሁ አንድነቱን በጠንካራ አለት ላይ በመመስረት በተስፋ ሲጠባበቅ ለነበረው የአማራ ህዝብና ለመላው የኢትዮጵያ ህዝብ የትግሉ አስኳል የሆነውን የመጀመሪያውን ምዕራፍ በስኬት ማጠናቀቃቸውን ስታበስሩ እኛንና መላ የትግሉን ደጋፊዎች ሲያስደስት፣ በአንጻሩ የኦሮሞማ ብልጽግና ስርዓትን ሽብር ውስጥ የጣለ ሆኗል። የተጀመረው የማንነትና የነጻነት ትግልንም በረጅሙ ወደፊት ያንደረደረና የትግሉን አሸናፊነት አይቀሬ መሆኑን ያረጋገጠ ነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ መመስረቱን አስመልክቶ ሁሉም የትግሉ ተዋናኞች በጎ ሚናቸውን እንዲወጡ ጥሪ ያቀረቡት የአማራ ህብረት በሙኒክና የዓለም አቀፍ የጎንደር አማራ ማህበር በተለይም የድርጅቱ ሊቀመንበር አርበኛ ዘመነ ካሴን ጨምሮ ሁሉም አመራሮችና ታጋዮች፣ መላው የአማራ ህዝብ፣ አገር ወዳድ ኢትዮጵያውያን፣ በመላው ዓለም የሚገኙ የአማራ ማህበራትና የመገናኛ ብዙሃን ለትግሉ በድል መጠናቀቅ የሚጠበቅባቸውን በጎ ሚና እንዲወጡ ጥሪ አስተላልፈዋል። የዋሽንግተንና አካባቢው አማራ ማህበር በበኩሉ አማራ ላይ ጨርስ አይጀምርም ሲል ባወጣው የደስታ መግለጫው የህልውና ትግሉ ሌላ ምርጫ የሌለው መቋጫው ማሸነፍና ማሸነፍ እንደሆነ ተገንዝባችሁ በመር ላይ የቆመ ፍጹም ኃላፊነት፣ ግልጽነትና ተጠያቂነት ባለው ሁኔታ ትግሉን የመምራትና ከግቡ የማድረስ ታሪካዊና ህዝባዊ ግዴታችሁን እንድትወጡ ጥሪ እያቀረብን ከብዙ ሂደት በኋላ የፋኖ አንድነት እውን በመሆኑ የዋሽንግተንና አካባቢው የአማራ ማህበር አባላትና አመራሮች በተፈጠረው አንድነት የተሰማንን ከፍተኛ ልባዊ ደስታ ስንገልጽ በታላቅ ደስታና ስሜት ውስጥ ሆነን ነው። ሁላችሁም እንደምታውቁት የዋሽንግተንና አካባቢው አማራ ማህበር ከመከፋፈል ከድርጅታዊ አመለካከትና ከጎጥ በጸዳ መልኩ በህልውና ትግሉ መሰረታዊ ጥያቄዎች ላይ በመመርኮዝ በመር ላይ ብቻ በማተኮር ሁሉም የኛ እኛም የሁሉ በሚል መሪ ቃል ሁሉን የነጻነት ታጋዮች በማከለ መልኩ ድጋፍ ስናደርግ እንደነበር ይታወቃል ብለዋል። ሶስቱም የፋኖ መሪዎች የሰጡትን ሙሉ ማብራሪያ ተከታትለን እንመለስ። ሰላም ጤና ይስጥልን። እንደምን አላችሁ? የተከበረው የአማራ ህዝባችን፣ የተከበረው የኢትዮጵያ ህዝባችን፣ የተከበረው የአማራ ፋኖችን እንደምን አላችሁ? ሁሉም የእምነት ተከታይ የክርስትና እምነት ተከታይ ወገኖቻችን፣ ሌሎችም ወገኖቻችን ለዚህ ለገና ጥምቀት በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ሁለተኛው እንኳን የአማራ ህዝብ በውስጥም በውጭም ያለ አታጋይ ሞላ የኢትዮጵያ ህዝባችን የአማራ ፋኖ አንድ ባለመሆኑ ሁሉም ሲጓጓ፣ ሁሉም ለአንድነት ሲጓጓ የነበረው አንድነት በመዘግየቱ ብዙ ችግር ገጥሞና ነበር። አሁን ግን በሁሉም ጉጉት አንድነቱ መጥቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ስንሰይም ድርጅታችን መነሻችን አማራ መድረሻችን ኢትዮጵያ ብለን ያቆምነው ድርጅት መሪ አስቀምጠንለታል። መሪዎቻችን በልካቸው በልኩ በየጠቅላይ ግዛቱ በአራቱ ግዛቶች ገምግመን መርጠን ወስደን የድርጅት አመራር እንዲሆኑ አድርገን መርጠናል። በሁላችንም የተግባባ ድምጽ መርጠናቸው እንዲመሩን አስቀምጠናል። ብሔራዊ ንቅናቄ የድርጅት አመራር ብለን የመረጥናቸው አስበንባቸው ገምግመናቸው ይሆናሉ ብለን እስከመረጥነ ያለምንም ሽኩቻ ያለምንም ሴራ የመረጥናቸው መሆናችን ለማሳወቅ እፈልጋለሁ። ይሄ ሁላችንም የአማራ ብሔራዊ ንቅናቄ ድርጅት ሁላችንም አይደለም ይዘው ግማሻችን ጠቅላይ ግዛታችን ላይ ደግሞ መሪዎች ነን። መሪዎች አይደለንም ሳይሆን መሪዎች ነን። ሰራዊት ምንመራ ፖለቲካዊና ወታደራዊ ምንመራ መሪዎች በልካችንም ደግሞ ተቀምጠናል። ተግባብተን እንጂ ሳንግባባ እንዳልሆነ በውስጥም በውጭም ያለ ህዝባችን ሊያረጋግጥልን እንፈልጋለን። ስለዚህ ይሄ ስልጣናችን የሁላችንም ወታደሩ፣ ሰራዊቱ፣ ተዋጊውም ስልጣን አለው፣ ኃላፊነት አለው። ሲታገል በልኩ ኃላፊነት አለው። ሁሉም ኃላፊ ነው። እንደ ድርጅት የድርጅት መሪ አለ፣ እንደ ግዛት በጠቅላይ ግዛቱ የወታደሩም የፖለቲካው መሪ አለው እና
ሁሉም በልኩ ኃላፊነት አለው። ቅር የተሰኛችሁ ሰዎች ቅር እንዳይላችሁ ማሳሰብ ፈልጋለሁ። ተግባብተን ያደረግነው እንጂ ሳንግባባ የሆነ ነገር አይደለም። ሴራ ተንኮል የለውም። ሴራ ተንኮልን ገምግመን አልፈናል። የጎዳነውን ሆነ አግኝተናል። አንድ በነበርነ ሰዓት በጀመርነው ሰዓት ጠላትን አሸንፈን ህዝባችን አስደስተን ነበር። አንድ ሳንሆን ደግሞ በተከፋፈልንበት እድሜና ጊዜ ደግሞ ህዝባችን አስቀይመናል፣ ራሳችንን ጎድተናል። ገምግመን አሁን ወደ አንድ ድርጅት ስንመጣ ደግሞ እናሸንፋለን። ስለዚህ ማንኛውም ቅርታ ሊገባው አይገባም። ውስጥ ላይ መሬት ላይ አንድ እንደሆን ነው ታጋዮቹ አንድ ስንሆን ህዝባችንም አንዱ ነው ያታግለናል። ታች መሬት ላይ ያለው ህዝባችን፣ ውጭ ያላችሁ ወገኖቻችን ደግሞ ትግሉን በበላይነት ምትደግፉን በሐሳብም በተለያየም ነገር ምትደግፉን ውጭ ላይ ያላችሁ የአማራ ብሔራዊ ንቅናቄ ደጋፊዎች፣ የድርጅታችን የትግላችን ደጋፊዎች አንድ እንድትሆኑልን እንፈልጋለን። አንድ ሆናችሁ እንድታታግሉን። በእኛ የተነሳ ተለያይታችሁ ነበር። በእኛ የተነሳ እንደኛ ከሁለት ከሶስት ከአራት ሆናችሁ ነበር። አሁን ግን መልእክታችን አንድ እንድትሆኑ ነው። በአንድ ምክር በአንድ ሐሳብ እንድትደግፉን እንፈልጋለን። ድጋፋችሁ እንዳይለይ እንፈልጋለን። ውጭ ላይ ያላችሁ እንደኛ እንድትታረቁልን እንፈልጋለን። ውጭ ላይ ያለው ወገናችን በጣም ይቅርታ እንጠይቃለን። ውስጥ ላይ መሬት ላይ ላለው አታጋያችን ህዝባችንም ከፍቶታል፣ አስከፍተናል፣ አንገላትተነዋል። ይቅርታ እንጠይቃለን። ይቅርታ እየጠየቅን ትግላችን ግንባር ይመራል፣ እናሸንፋለን። ሌላው መልእክት ማስተላለፍ የምፈልገው በዚያው ልክ እኛ በተከፋፈልንለት ቦይ እየገባ መንግስት የመደበው አገዛዙ የመደበው ከኛም አጥብቀን ስንይዘው ፈንገጥ እያለ የሚወጣው በየመንገዱ እየቆመ ህዝባችን አስቀይሞ ቆይቷል። የተለያዩት አታድርግ የተባለውን እያደረገ ህዝባችን ሲያስቀይም ቆይቷል። አንድነታችን ይህን ሁላ ቦታ ይሰጠዋል ማለት ነው። የኛ አንድነት ያንድ ዓላማ ያንድ ተቋም መሪዎችና ተመሪ ሲኖር በስራችን የሚልከሰከሱ የኛ ያልሆነንና የኛ የሆነን የትግሉ አጋር የሆነንና ያልሆነን ለይተን ልናውቅ እንችላለንና ለማንኛውም ህዝባችን ያስቀየመውን ሁሉ የመጀመሪያ ስራችን ይሆናል። ለማስተማር ዝግጁ ነን፣ ለማስተካከል ዝግጁ ነን፣ እርምጃ ለመውሰድ ዝግጁ ነን። በጣም እናመሰግናለን። በዓሉ የጥምቀቱ በዓል የመልካም የሰላም የድል ዘመን ያድርግልን። በየሁሉም ቦታ በያለንበት የጥምቀቱን በዓል እየተባበርነ እየተንከባከበነ በገጠር ወረዳዎችም በከተሞችም ፋኗችን ከከተማችን ህዝብ ጋር ፋኗችን ከህዝባችን ጋር ያው በዓሉን እያንከባከበ እየተንከባከበ ታቦታችን እያስገባነ ነው። በዓሉ ይቀጥላል። እስከቀጠለበት ቀን ከታቦታችን ጎን ሆነን የህዝባችን ሰላም እየጠበቅን አካባቢያችን እናታግላለን። ሰራዊታችን እንሸክፋለን። ሰራዊታችን ዳር ወደ ተመኘው ወደ ፈለገው ወደሚደርስበት ቦታ እንዲደርስ በድል እንሻገራለን ማለት ነው። እናመሰግናለን። እሺ፣ እናመሰግናለን። ስሜ አርበኛ ሰለሞን አጠና እባላለሁ። የሞላው የኢትዮጵያ ህዝብ የእምነቱ ተከታዮች የኦርቶዶክስ እምነት ተከታይ ሆናችሁ እንኳን ለዓመቱ ጥምቀት በሰላም አደረሳችሁ እያልነ በድጋሜ እንኳን ደስ አላችሁም ጭምርት መልእክቴን አስተላልፋለሁ። የአማራ አንድነት ስለመጣ ብዙ ሲያስጨንቅ ሲያስጠብብ የነበረው አንድነት ስለመጣ እንኳን ደስ አላችሁ እላለሁ። ከዚህ በመቀጠል እንግዲህ እስካሁን ስንጎዳው በተለያየ ተቋሙ ውስጥ በመሃል እየተደቆሰ የነበረውን ህዝባችን እንግዲህ የመጨረሻ ደስታ ላይ ደርሰን ይሄ ነገር ተሰርቷል። ይሄን ተቋም እያጠናከርነ መሄድ ይኖርብናል። የሚፈለግ የነበረው የአማራ አንድነት የአማራ ተቋም የሚያስፈልገው መውጫ መንገዳችን መዳኛችን አማራ አንድ መሆን፣ አንድ ቤት መስራት፣ በአንድ ጥላ ስር መከለል ስለሆነ ይሄ ደግሞ ከብዙ ችግር ብዙ መስዋዕትነት ተከፍሎ ብዙ ማጣት የሌለብንን ሰዎች ሁሉ አተን የመጣ አንድነት ነው። በደምና በአጥንት የተመሰረተ አንድነት ስለሆነ እንኳን ደስ አላችሁ እንኳን ደስ አለን እያልኩኝ ይሄን ተቋም ሁላችሁም ውስጥም ያላችሁ አገር ወዳድ ኢትዮጵያዊ ጭምርት የአማራ ተወላጅ የሆናችሁ
አማራ የሆናችሁ በደሉ የገባችሁ ሁሉ በርትታችሁ ልዩነትን እያጠበባችሁ ይሄን ተቋም እንድትደግፉ ይሄ ተቋም እየሰፋ እንዲሄድ እንድታደርጉ በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። አንድነቱ የመጣው ፈልገነው ሁላችንም ተስማምተንበት ተግባብተንበት ማን የት ቦታ መሆን አለበት የሚለውን የጋራ አድርገነው ተጠንቶ ብዙ ተደክሞበት የመጣ አንድነት ነው። አንዳንድ ደጋፊዎቻችንም ሰራዊታችንም ጭምርት እነገሌ ለምን እዚህ ቦታ ሆኑ፣ እነገሌ ለምን አልሄዱም፣ እነከሌ ለምን ዝቅ አሉ፣ ለምን ከፍ አሉ የሚለው ቃል በተግባር ይፈጸም ዘንድ ቃል የእምነት ዕዳ ነውና ትላንትና በሚዲያ እየወጣነ እኛ አንድነት ነው የምንፈልገው፣ እኛ አንድ ነው የምንሆነው፣ አባል ሆነን መታገል እንችላለን፣ መታገል እንፈልጋለን፣ ዋናው ነፃነትን እንጂ የምንፈልገው ስልጣን አይደለም፣ ስልጣኑ የቁጥቋጦ ስልጣን ነው እያልን ስንናገር የነበረውን ቃላችን በተግባር ለመፈጸም ይመሩናል ለምንል ወንድሞቻችን ኃላፊነቱን አስረክበን እኛ ደግሞ በሚመጥነን ሰራዊቱ ጋር ሆነን እያታገልን ሙተን ይሄን ህዝብ ነፃ ማውጣት ስለሆነ አላማችን በዛ ልክ እንድትረዱና ሁላችሁም ከመበሻሸቅ ወጣችሁ ከሌላ ነገሮች ከጎጠኝነት ከመንደርተኝነት ከሰፈርተኝነት ወጥተን ሁላችንም ይሄን ተቋም እየደገፍነ እየመራነ በህግና በስርዓት የሚመራ ተቋም ነው። ስለዚህ የሰራ ሰው ይመሰገናል። መደገፍ የመረጥናቸው መሪዎቻችሁን መደገፍ ይኖርብናል። ተቋማችን እየሰፋ እያደገ ሌሎቹን አገር ወዳድ ኢትዮጵያዊ ጭምርት እያካተተ በጋራ ነፃ የምንወጣበት ትላንት አያቶቻችን ቅድመ አያቶቻችን በደምና በጠንታቸው የሰሯትን አገር ጭምርት አማራን ነፃ አውጥተን እንደ አማራ ቆመን እንደ አማራ አንድ ሆነን ከዛ ቀጥሎ ሌሎቹን አገር ወዳድ ኢትዮጵያዊን አቅፈን ነገ የተሻለሽ ኢትዮጵያ በልማት በተለያዩ ነገሮች የበለጸገች ኢትዮጵያን ለመስራት በጋራ አብረን መቆም አለብንና ልዩነት ምንም ጥቅም ስለሌለው ስለ ልዩነት የምታወሩ ሰዎች ገብቷችሁም ሳይገባችሁም ሌላም ሰው የአማራን አንድነት የማይፈልጉ አማርኛ መናገር ስለሚችሉና አማርኛ መጻፍ ስለሚችሉ ብቻ በአማርኛ እየጻፉ በአማርኛ እየተናገሩ የሚከፋፍሉን ጸረ አማራ የሆኑ ሰዎች ከድርጊታችሁ እንዲቆጠቡ ጭምር ማሳሰቢያ ሰጣለሁ። አመሰግናለሁ። ሬላ በራዛ ነው። በመጀመሪያ ደረጃ ለመላው የክርስትና ሃይማኖት ተከታይ በአገር ውስጥም በውጭ ሀገር የምትገኙ እንኳን ለጥምቀት በዓል አደረሳችሁ። በሁለተኛ ደረጃ አንድነቱ አማራ አንድ በመሆኑ እንኳን ደስ ያላችሁ የሚል መልእክት ነው ማስተላልፈው። አንድ ስላልሆንን አመራሮች ከፍተኛ የሆነ በአማራ ህዝብና በኢትዮጵያ ህዝብ እንዲሁም በውጭ ሀገር ለሚገኙ የዲያስፖራ አባልና ትውልደ ኢትዮጵያውያን ይቅርታ ነው የምንጠይቀው ይቅርታ ምንድነው? አንድ ስላልሆንን ለጠላት ከፍተኛ የሆነ እስትንፋስ ወይም ጊዜ ነው የሰጠነው። በሁለተኛ ደረጃ ጠላት በህዝባችን ላይ በከባድ መሳሪያ በድሮንም በአውሮፕላንም በሄሊኮፕተርም በታንክም በመርፍም እንዲደበደቡ ከፍተኛ ስቃይ እንዲደርስባቸው ያደረግን እኛ አንድ ስላልሆንን ነው። ስለዚህ ለመላው የኢትዮጵያ ህዝብ ውጭ ሀገር ለሚገኙ የውጭ ሀገር ዜጎች ወይም ዲያስፖራ አባልና ለትውልደ ኢትዮጵያውያን ይቅርታ፣ የበደልነውን ህዝብ አሁን ነው የምንክሰው። ስለዚህ አንድ ሆነናል። ወደፊት የምናገኘው የምናመጣው ድል ከፍተኛ ይሆናል። አሁን አንዳንድ ሮመሮች አሉ፣ የተለያዩ ወሬዎች አሉ። እንዴት ወደዛ አልሄዳችሁም ወደ አንድነቱ ሲባል አንድነቱ የተወሰነ አካል ነው ተመድቦ የሚሄደው። ሁላችንም ከሄድን ሌላው እዝ ባዶ ይሆናል። ስለዚህ አሁን የሚያታግሉንን ሰዎች ምርጫ አድርገን በምርጫው መሰረት ሰው ተመራርጦ ተመድቦ የአማራ አንድ ድርጅት እንዲቋቋም ተደርጓል። ስለዚህ እኛ ከዚህ ሆነን ሰራዊታችን በመገንባት ሰራዊታችን በማንቃት ሰራዊታችን በማደራጀት ሰራዊታችን በማሰልጠን ከላይ የሚመጣ ትዕዛዝ እየተቀበልን ግዳጃችን በሚገባ እንዲወጣ እናደርጋለን። ትልቁ መሰረቱ ከታች ያለው ነገር እየጠነከረ ሲሄድ ላይ ያለው እንደጠነከረ ጥንካሬ ሆኖ የሚሄድበት ሁኔታ ነው መፈጠር ያለበት። ስለዚህ አሁን የተመደቡ ሰዎች አርበኛ ደረጃ፣ አርበኛ ሰለሞን፣ እኔም አለው የተለያየ ነገር ለምን አልሄዳችሁም የሚባል የተለያየ ወሬ አለ። እኛ ከዚህ ሆነን ክፍላችን ማጠናከርና ለግዳይ ዝግጁ ማድረግ የሚለውን ነገር ተስማምተን ተናግረን መሄድ የሚገባቸውን አካላት ምርጫ አድርገን ነው ወደ ላይ ድረስ ሄድን። ስለዚህ የተመረጡት አካላት እንኳን ደስ ያላችሁ። አማራን በትክክል እኛ መንገድ እንድታታግሉን እንፈልጋለን።
ለናንተ ድጋፍ ልንሆን ነው። ለናንተ ኃይል ልንሆን ነው። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ጥንካሬ ነው። ስለዚህ የኛ መጎልበት ድርጅቱን ወደ ከፍተኛ ደረጃ ላይ እንዲሸጋገር የምናደርግበት ነገር አለ። ለኢትዮጵያ ሕዝብ እንዲሁም ለአማራ ሕዝብ ለዲያስፖራ አባልና ለትውልደ ኢትዮጵያ የምናስተላልፈው መልእክት አሁን ድርጅታችን አንድ ሆኗል። በጉልበት፣ በሰው ኃይል፣ በአቅም፣ በገንዘብ ይሄን ድርጅት እንድታቋቁሙ መልእክት እናስተላልፋለን። ስለዚህ የማስተላልፈው መልእክት ይሄን ነው። እናመሰግናለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 12 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።